ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎች አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ የዜና ውጃ ጋር አብራችሁን ትቆዩ ግብዣችን ነው። በቅድሚያ አማርስ ዜናዎችን አስቀድማለሁ። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል ብርጋዴር ጄኔራል ተፈራ ማሞ የአገዛዙ ጦር አዛዦች ተራ ቅስቀሳ ውስጥ ገብተዋል አሉ። ከፋኖ ኃይሎች ጋር ውጊያ ውስጥ የሚገኘው የብልጽግና አገዛዝ ትልቅ ስብራት ደርሶበታል ያሉት ብርጋዴር ጄኔራል ተፈራ ማሞም ብልጽግና አሁንም ከፊት ለፊት ትልቅ ነገር እየመጣበት ነው ሲሉ ተናግረዋል። ጄኔራሉ በአማራ ክልል 11 እዞች አስገብቶ የሚዋጋውን አገዛዝ ከትግራይ ኃይሎች ጋር ያፈነገጡ ታጣቂዎችን በላስታ አስገብቶም ከፋኖ ጋር አዋግቷል ሲሉ አስታውቀዋል። በዝርዝር እንመለከተዋለን። ህወሓት የአፍሪካ ህብረትና ዓለም አቀፍ አጋሮች በእርዳታ አቅርቦት ዙሪያ አስቸኳይ ስብሰባ እንዲጠሩ ጠየቀ። ህዝባዊ ወያኔ ሓርነት ትግራይ ህወሓት በትግራይ ክልል እየተባባሰ የመጣውን ሰብአዊ ቀውስ ለመፍታት የአፍሪካ ህብረትና ዓለም አቀፍ አጋሮች አስቸኳይ ሰብአዊ ስብሰባ እንዲጠሩ ጥሪ አቅርቧል። ህወሓት በአካባቢው የተከሰተውን ራብ በተመለከተ ፌዴራል መንግስት አሁን ላይ ኃላፊነቱን ሊወጣ ፍላጎትም የለውም ሲል ከሷል። በዝርዝር እናየዋለን። ሶማሌላንድ ከእስራኤል የሀገርነት እውቅና ያገኘችው በምላሽ 3 ዋና ዋና ስምምነቶችን ተግባራዊ ለማድረግ ተስማምታ ነው ሲሉ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ይፋ አደረጉ። ፕሬዝዳንቱ ለአልጀዚራ 3 ነጥቦች ይፋ አድርገዋል። በሌላ በኩል ሶማሊያን የደገፉ ሀገራት በሶማሌላንድ ላይ እርምጃቸው መውሰድ ጀምረዋል። ጅቡቲ የሶማሌላንድ ዲፕሎማቲክ ቢሮን ዘግታ ዲፕሎማቶቿን መጥራቷም ተሰምቷል። ዝርዝሩን ትሰሙታላችሁ። እስራኤል በጋዛና ዌስት ባንክ የሚንቀሳቀሱ 37 ዓለም አቀፍ የእርዳታ ድርጅቶች ፈቃድ ማገዷ ተሰምቷል። እስራኤል አሁንም በጋዛና ዌስት ባንክ ሰብአዊ እርዳታን ለማስተጓጎል ጥረት እያደረገች ትገኛለች የሚል ክስ ቀርቦባታል። ብሪታንያና ካናዳን ጨምሮ 10 ሀገራት ደግሞ አደገኛ ስላሉት የጋዛ ሰብአዊ ሁኔታ የሚያስጠነቅቅ መግለጫን አውጥተዋል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል ብርጋዴር ጄኔራል ተፈራ ማሞ የአገዛዙ ጦር አዛዦች ተራ ቅስቀሳ ውስጥ ገብተዋል አሉ። ከፋኖ ኃይሎች ጋር ውጊያ ውስጥ የሚገኘው የብልጽግና አገዛዝ ትልቅ ስብራት ደርሶበታል ያሉት ብርጋዴር ጄኔራል ተፈራ ማሞ ብልጽግና አሁንም ከፊት ለፊት ትልቅ ነገር እየመጣበት ነው ሲሉ ተናግረዋል። ጄኔራል ተፈራ ማሞ በአማራ ክልል 11 እዞችን አስገብቶ የሚዋጋው አገዛዙ ከትግራይ ኃይሎች ጋር ያፈነገጡ ታጣቂዎችን በላስታ አስገብቶ ከፋኖ ጋር አዋግቷል ሲሉ አስታውቀዋል። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል ብርጋዴር ጄኔራል ተፈራ ማሞ ታህሳስ 22 2018 በለስ ሚዲያ ጋር ባደረጉት ቆይታ ፋኖ በብልጽግና አገዛዝ ላይ ከፍተኛ ስብራት አድርሶበታል ሲሉ ተናግረዋል። የብልጽግና ባለስልጣናት የጦር አመራሮች ለህዝቡ ቀይ ባህርን ልናስመልስልህ ነው የሚል ንግግራቸው ተራ ድንፋታ ሆኖባቸዋል። ይህ የሆነው ደግሞ አገዛዙ ከፋኖ ጋር በገባበት ውጊያ መፈናፈኛ በማጣቱ ነው። በዚህም የተነሳ የብልጽግና አገዛዝ ባገኘው አጋጣሚ ሁሉ ፋኖ ማጥላላት ተያይዞታል። ብልጽግና ከዚህም እየተሯጠ ያለው በፋኖ ውጊያ ስብራት ስለገጠመው ነው ሲሉ አስታውቀዋል። ይሄ ህዝብን ሲያታለ የነበረው እያንዳንዱ ጀነራል ተብዬ እያንዳንዱ ሚኒስተር ተብዬ ሁሉም እየወጣ የባህር በር ልናስመልስልህ ነው የሚለው ድንፋታ ከድንፋታ እንዳላለፋቶ ይሄንም ከቶ የያዘው መፈናፈኛ ያሳጠው የፋኖ ኃይል መሆኑን በሚገባ አሳምሮ አውቆታል። ስለዚህ ፋኖን ባገኘው አጋጣሚ ለማጥላላት ዘመቻ መክፈቱ ምንም አዲስ ነገር አይደለም። ያ እንዳልሆነ አውቆታል። የፋኖ የመዋጋት አቅም ከጊዜ ወደ ጊዜ እየጠነከረ ስነ ልቦናዊ ጥንካሬው በተገቢው እየሄደ መሆኑንና ሰራዊቱ እየተፈሰፈሰ መሆኑን ስላወቀው ከዚህ የተነሳ የተለያየ ነገር ላይ ቢያደርግ ምንም የሚያስደንቅ አይደለም ለማለት ነው። ከዚህ ነው እንግዲህ እየተነሳ ያለው አንዱ ከተዋጊው ጀምሮ እስከ ካድሬው እየተሯሯጠ ያለው ይሄ ስብራት ስለገጠመው ነው። የፋኖ ኃይሎች ከፌዴራል መንግስቱ ጋር ወደ ውጊያ የገቡት የፕሪቶሪያ ስምምነትን በመቃወም እንደሆነ የአገዛዙ ጠቅላይ ሚኒስትር አማካሪ ጌታቸው ረዳ መናገራቸውን በተመለከተ የተጠየቁት ብርጋዴር ጄኔራል ተፈራ ማሞ የአቶ ጌታቸውም ሆነ ተመሳሳይ ሀሳብ ያላቸው አካላትን በመቃወም የአማራ ፋኖ ትግል የአማራ ሕዝብ ብሶት የወለደውና ለብዙ ዓመታት በአማራ ላይ የሚፈጸሙን ግፍ ባለመቆሙ የተጀመረ ትግል ነው ሲሉ ምላሽ ሰጥተዋል።
የአማራ ህዝብ ትግል የሚረዱ ብዙ መኖራቸውን የተናገሩት ጀነራል ተፈራ ማሞ በትግሉ ሂደት ብልጽግና ፋኖ በጋራ ሆነን እንምታው ብሎ ህወሓትን ጠይቆ ነበር። ህወሓት ግን የብልጽግናን ጥያቄ አልተቀበለም። ስለሆነም ነጌታቸው ረዳ ከብልጽግና ጋር ወግነው ፋኖን ከፕሪቶሪያ ስምምነት ወዲህ የተጀመረ አስመስለው ማቅረባቸው መሰረት የለውም ብለዋል። ስለዚህ የአማራ ፋኖ የአማራ ትግል የአማራ ህዝብ ብሶት የወለደው ነው። ለዘመናት በአማራ ህዝብ ሲፈጸም የነበረ መገለል ሲፈጸም የነበረ ደባ ይሄ የወለደው ነው እንጂ አሁን እነሱ የሚሉት አሁን ባለው መነሳሳት አይደለም። ይሄ ህዶ አሁን በከፍተኛ ደረጃ ጣራ ላይ ሲደርስ የሚናገሩት እንጂ እንደተባለው እነሱ የነሱ ምኞት ከዚህ ጋር ሊያያይዙት የሚወቅት ከዛ በፊት የነበረ ነው። የኢትዮጵያ መንግስትና የኤርትራ መንግስት ወዳጅ በነበሩበት ጊዜ የአማራ ፋኖ ትግል ነበረ። ብልጽግና ህወሓቶችን በጋራ ሆነን ፋኖን እንምታው ያላቸው ስለነበረ ነው። በጋራ ሆነን ፋኖን እንምታው እኮ ብሏቸው አንመታም አናደርገውም ብለውታኒ ምን ስለሆነ ነው? ስለነበር ነው። ስጋት ስለፈጠረበት ነው። ስለዚህ ምንም የሚገናኝና የሚጣበቅ በሌለበት ነው ብልጽግናን ለማስደሰት አሁን ያለችው ህይወቱ ጋር ተለጥፎ ለመኖር ራሱን ችሎ ሊሄድ ስለማይችል የሚደሰኩረው እንጂ ምንም የተያዘ ሀቅ የለው ለማለት ነው። የሰሞኑ የብልጽግና አገዛዝ የአማራ ክልል ስብሰባዎችን ይህን ተከትሎ በፋኖ ኃይሎች ላይ የተከፈተው የእጅ ስጡ ጥሪና የፕሮፓጋንዳ ዘመቻ በተመለከተ ብርጋዴር ጀነራል ተፈራ ማሞ ግልጽ ምላሽ ሰጥተዋል። ፋኖ የወጣበትን ዓላማ ያውቃል ያሉት ተፈራ ማሞ የአማራ ህዝብ በደል ሳይቆም ከትግል የሚመለስ ፋኖ የለም። ይህንንም የብዙሃኑ ፋኖ አቋም ያወቁት የአገዛዝ ጦር አዛዦች ዋና ስራቸውን ትተው ከፖለቲካ አመራሩ ጋር ፕሮፓጋንዳ ውስጥ ገብተዋል። እዚህም የአገዛዙ ጀነራሎች ተራ ቅስቀሳ ውስጥ ተዘፍቀዋል ሲሉ ወቅሰዋል። ምንድነው ፕሮፓጋንዳው? ይሄ እንግዲህ አንዳንድ ቅድም እንዳነሳሁልህ አንዳንድ መንፈሰ ደካሞች የገቡ አሉ እየገቡ የሚያነጋግሯቸው ከነዚያ ተነስተው ሌላውም ይሆናል በሚል የሄዱበት ነው እንጂ አብዛኛው ፋኖ ለምን ወደ ትግል እንደገባ አሳምሮ ያውቃል። የአማራን ችግር ሳይፈታ የአማራን ችግር ስር የሰደደ መገለል፣ መጠቃት፣ መፈናቀል መፍትሄ ሳያመጣ የሚመለስ ኃይል እንደሌለ እነሱ አሳምረው ያውቁታል። ስለዚህ አሁን ከዚህ መነሻ አድርገው ትንሽ አንዳንድ ደካሞችን እንዲሰበሰቡ እናደርጋለን በሚል የራሱንም ታጣቂ እየሰበሰበ በቴሌቪዥን እያቀረበ የራሱን መሳሪያ ሸክፎ ገባልኝ የሚለው ይሄ ነው። ከዚህ የተነሳ በዚህ እንስራበት ከሚል ነው። በዚህ ትንሽ ብናገኝ እንስራ በሚል ነው። ጀነራሎቹ የጀነራል ዋና ስራው ውጊያ መምራት ነው። ውጊያ መንደፍ፣ ውጊያ መምራት ነው። ግን አሁን ወደ ተራ ቅስቀሳ ገባ። ጀነራሉም እየተጋፋ ወደዚህ ምን አስገባው? ጀነራል ተብሏል። እስቲ ያቀደውን ነው መፈጸም ያለበት እንጂ ህዝብ በየቀበሌው እየሰበሰበ ይደነፋን እንዴ? የማይሰራውን ይደነፋን እንዴ? ማፈር እኮ አለበትኝ። የማያደርገውን ኤርትራ ዘምታለሁ፣ ቀይ ባህርን ቆጣጠራለሁ ይላል። ይህን ሲናገር የነበረ ደግሞ ወደ ቀበሌ ወርዶ እንደዚህ እጅስቱ ይባላል እንዴ? የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባሉ ጀነራል ተፈራ ማሞ ለአማራ ህዝብ መከፈል ያለበት ልክ ልንከፍል ነው ወደ ትግል የገባ ነው ያሉ ሲሆን ብልጽግና ገና ትልቅ ነገር ከፊቱ እየመጣበት ነው ብለዋል። ፋኖ የአገዛዝ ጦር በገባበት ሁሉ ምን እንዳደረገው ባለፉት 2 ዓመታት የሆነውን ይመልከት፣ ነገም የበለጠ ነገር እየመጣበት ነው ሲሉ አስጠንቅቀውታል። መከፈል ያለበትን ለመክፈል ነው። ስለዚህ መስተዳደሩ እንኳን እጅ ሊሰጠው ገና ሳይቀበር አይለቀቅም። ከዚህ በኋላ የሚደረገው ነገር እየከፋ እንደሚመጣ አውቆ ነው መንቀሳቀስ ያለበት። ስለዚህ ምንም የሚፈይደው ነገር የለም። እየዞረ ከመለፍለፍ ያለፈ በትግሉ ላይ የሚያደርገው ነገር የለም። የሚያሳየው የትግሉን ጥንካሬ፣ የፋኖን ጥንካሬ። ፋኖ በዚህ በ2 ዓመታት ጥላት ያን ያህል ሰራዊት አንቀሳቅሶ በየቦታው እየገታ ከቶ ይዞ እንደሚመታው እስከሚያጦለውለው ልክ ያስገባው መሆኑን ይህን ነው የሚሰጠና ምናየው በዚህ ደረጃ ስለሆነ ምንም ከተራ ልፍለፋ የሚያመጡት ነገር የለም በፋኖ ላይ ለማለት ነው።
ጄኔራል ተፈራ ማሞ ከትግራይ ኃይሎች ያፈነገጡ ታጣቂዎች ብልጽግናና ራሱን ለማዳን በሰቆጣ ላስታ መካከል አስከተማ የተባለ አካባቢ አምጥቶም ከፋኖ ጋር አዋግቷቸዋል ሲሉ አስታውቀዋል። አገዛዙ ያሉትን 11 እዞች በአማራ ክልል አስገብቶ መዋጋቱ አልበቃ ብሎት የትግራይ አፈንጋጮችን ማሳተፉ የፋኖን ጥንካሬ የሚያሳይ መሆኑን በመግለጽ ከትግራይ ኃይሎች ጋር ያፈነገጡ ታጣቂዎች ከፋኖ ጋር እንዲዋጉ ያደርጓቸው እንደ ጌታቸው ረዳና ብልጽግና ናቸው የሚል ወቅሰዋል። አሁን ላይ የአማራ ሕዝብ ሁለት ምርጫዎች ነው ያሉት የብርጋዴር ጄኔራል ተፈራ ማሞ አንድም ባርነት ተቀብሎ መኖር አሊያም ደግሞ በትግሉ ነጻነቱን አረጋግጦ ተከብሮ መኖር ነው ብሏል። የአማራ መለያው በነጻነት መኖር ነው ያሉት ጄኔራል ተፈራ እኛ ወደ ትግል የገባ ነው የአማራን ሕዝብ በነጻነት በክብርና በእኩልነት እንዲኖር ነው ሲሉም አስታውቀዋል። ህወሓት የአፍሪካ ህብረትና ዓለም አቀፍ አጋሮች በእርዳታ አቅርቦት ዙሪያ አስቸኳይ ስብሰባ እንዲጠሩ ጠየቀ። ህዝባዊ ወያኔ ሓርነት ትግራይ ህወሓት በትግራይ ክልል እየተባሰ የመጣውን የሰብአዊ ቀውስ ለመፍታት የአፍሪካ ህብረትና ዓለም አቀፍ አጋሮች አስቸኳይ ስብሰባ እንዲጠሩ ጥሪ አቅርቧል። ህወሓት ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በጻፈው ደብዳቤ በክልሉ በሚገኙ የተፈናቃይ ማዕከላት ውስጥ ያለው ሁኔታ በእጅጉ እያሽቆለቆለ መሆኑን በመግለጽ ሰብአዊ እርዳታ ተደራሽነት ለማረጋገጥ አስቸኳይ እርምጃ እንዲወሰድ አሳስቧል። ተፈናቃዮች ለከፋ የምግብ እጥረት መጋለጣቸውንና የሟቾች ቁጥርም እየጨመረ መሆኑን የጠቀሰው ህወሓት ሁኔታው የፕሪቶሪያ ሰላም ስምምነትን የሚጥስ ነው ሲል አጽንኦት ሰጥቷል። ህወሓት በደብዳቤው ላይ የአፍሪካ ህብረትና አጋሮች ለሁሉም የተፈናቃይ ማዕከላት አስቸኳይና ቅድመ ሁኔታ የሌለው የሰብአዊ እርዳታ አቅርቦት እንዲፈቅዱ ሲጠይቁ እርዳታ ተቋርጧል በሚል በቀረበው ክስና በተመዘገቡ የሞት አደጋዎች ላይ ገለልተኛ ምርመራ እንዲካሄድም ጠይቋል። እንዲሁም የፕሪቶሪያ ስምምነት ሙሉ በሙሉ ተግባራዊ እንዲሆን ግፊት እንዲያደርጉም ጭምር አሳስቧል። ጥበቃ ሊደረግላቸው ቃል የተገባላቸው ወገኖች በዓለም አቀፍ ማህበረሰብ ፊት እየሞቱ ባለበት ሁኔታ የፕሪቶሪያ ስምምነት ተተግብሯል ሊባል አይችልም ያለው የህወሓት ደብዳቤ እርምጃ ለመወሰድም ተባባሪነት መሆኑን ወቁት ብሏል። ድርጅቱ አክሎም የሰብአዊ ቀውሱ በታህሳስ 2018 ዓ.ም ተባብሶ መቀጠሉና የተመዘገበው የሟቾች ቁጥርም ህዳር 2013 በጀመረው ጦርነት ወቅት ከተመዘገበው በላይ ነው ብሏል። በተለይም በህጻጽ፣ ሽሬም፣ አድዋ፣ አብያዲ፣ አዴግራትና መቀለ የሚገኙ በመቶ ሺዎች የሚቆጠሩ ተፈናቃዮች ለመሰረታዊ አገልግሎት እጥረት መጋለጣቸውን ፓርቲው በደብዳቤው ላይ ገልጿል። በተጨማሪም ህወሓት የፌዴራል መንግስት ሰብአዊ እርዳታ በማደናቀፍ ከሷል። ፓርቲው ለተፈናቃዮች ማዕከላት የሚደረገው የእርዳታ አቅርቦት ያለምንም መቆራረጥ እየቀረበ ነው በማለት የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ያቀረበው መረጃ ውድቅ አድርጌዋለሁ ባይ ነው። ትርጉም ያለው እርዳታ ወደ ተፈናቃይ ማዕከላት እየደረሰ አይደለም ያለው ህወሓት አሁን በዚህ ሁኔታ የተነገረ የፕሮፓጋንዳ መግለጫ እንጂ ሰብአዊ ጉዳይ አይደለም ብሎታል። መግለጫው በማህበራዊ ሚዲያ አንቂዎችና በዲያስፖራዎች የሚሰበሰቡ የእርዳታ ገንዘብ ጨምሮ በማህበረሰቡ የሚመሩ የእርዳታ ጥረቶች ገደብ ተጥሎባቸዋል፣ እንዲሁም ወደ መንግስት ቁጥጥር ስር ባሉ የባንክ ሂሳቦች ውስጥ እንዲገቡ ተደርጓል ሲል ከሷል። በተጨማሪም ህወሓት የሰብአዊ ቀውሱን ምዕራብ ትግራይ ካለው ያልተፈታም ሁኔታ ጋር ማያያዝ ከ1 ሚሊዮን በላይ ተፈናቃዮች ፕሪቶሪያ ስምምነት አንቀጽ 4 መሰረት አሁን ወደ ቀያቸው አልተመለሱም በማለት በደብዳቤው ላይ ክሱን አሰምቷል። ሶማሊላንድ ከእስራኤል የአገርነት እውቅና ያገኘችው በምላሽ 3 ዋና ዋና ስምምነቶች ተግባራዊ ለማድረግ ተስማምታ ነው። ይህንን ደርሰንበታል አሉ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ። በሌላ በኩል በተለያዩ ሀገራት ለሶማሊያ ወግነው እርምጃዎችን እየወሰዱ ሲሆን ጅቡቲ የሶማሊላንድ ዲፕሎማቲክ ቢሮን ዘግታ ዲፕሎማቶቿ መጥራቷ ተሰምቷል። እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎ ከሀርጌሳ ጋር ውጥረት ውስጥ የገባችው ጅቡቲ የሶማሊላንድ ዲፕሎማቲክ ቢሮን እንደዘጋችና ዲፕሎማቶቿን ከሀርጌሳ መልሳ እንደጠራች አንድ የሀገሪቱ መንግስት ባለስልጣን ለቢቢሲ አረጋግጠዋል። ማንነታቸው እንዳይገለጽ የጠየቁ የሶማሊላንድ ባለስልጣን በኩላቸው ሀርጌሳም በተመሳይ በጅቡቲ የሚገኙ ዲፕሎማቶቿን ለምክክር እንደጠራች ለቢቢሲ ተናግረዋል። የአሁኑ ሁኔታ እስራኤል ለሶማሊላንድ የሀገርነት እውቅና ከሰጠችበት ጊዜ አንስቶ የሁለቱ ተጎራባች ዲፕሎማሲያዊ ግንኙነት እጅግ ዝቅተኛ ደረጃ ላይ መድረሱን የሚያሳይ ክስተት ሆኗል። ይህ ዲፕሎማሲያዊ መቃቃር በተለይም ለዓለም አቀፍ ጉዞም የጅቡቲ ፓስፖርትን የሚጠቀሙ የሶማሊላንድ ባለስልጣናትና ታዋቂ ግለሰቦች በተለይም በሶማሊላንድ የንግድ ማህበረሰብ አባላት ጉዞ ተጽዕኖ እንደሚኖሩ ይጠበቃል። እስራኤል ለሶማሊላንድ እውቅና መስጠቷን በጽኑ ከተቃወሙት የሶማሊያ ጎረቤቶች መካከል ጅቡቲ አንዷ ናት። ጅቡቲ ታዲያ የሶማሊላንድ ዲፕሎማቶችን ቢሮ ዘግታ ሙሉ ለሙሉ ዲፕሎማቶቿን መጥራቷን ቢቢሲ ዘግቧል። በእንዲህ እንዳለ ሶማሊላንድ እውቅና ያገኘችው 3 ወሳኝ ነጥቦች ላይ ተስማምታ ነው ሲሉ የሶማሊያው ፕሬዝዳንት በይፋ ተናግረዋል። ፕሬዚዳንቱ ለአልጀዝራ የአረበኛ ቴሌቪዥን በሰጡት ቃለ ምልልስ ላይ እንደተናገሩት ባለ መረጃ መሰረት ሶማሊላንድ 3 ዋና ዋና እርምጃዎች ለመውሰድ ተስማምታለች ብለዋል። የመጀመሪያ ማለት የተጠቀሱት በሶማሊላንድ ውስጥ ፍልስጤማውያን ማስፈር፣
ሁለተኛው በኤደን ባህረ ሰላጤ ዳርቻ ለእስራኤል የወታደራዊ ሰፈር መፍቀድና ሶስተኛው ደግሞ ሶማሊላንድ በአብርሃም ስምምነት ውስጥ እንድታቀፍ ማድረግ ነው። ፕሬዚዳንት ሐሰን የእስራኤል ፍላጎት ያሏቸውን 3 ሁኔታዎች ሶማሊላንድ ተቀብላለች ማለት እነዚህ ተግባራዊ የሚሆን ከሆነ በዓለም ላይ አደገኛ ሁኔታ ይፈጠራል ሲሉ አስጠንቀዋል። በጋዛ ጦርነት ወቅት እስራኤል ፍልስጤማውያንን ከሰርጡ በማስወጣት በሌላ ሀገር የማስፈር እቅድ አላት የሚሉ ዘገባዎች ሲወጡ የነበረ ሲሆን የጦር ሰፈር የምትመሰርት ከሆነ በየመን ያሉትን ባላንጣዎች የሁቲ ታጣቂዎችን ለማጥቃትና የኢራን እንቅስቃሴ ለመቆጣጠር ሊጠቅማት ይችላል ይላል ቢቢሲ። የአብርሃም ስምምነት ደግሞ የአረብ ሀገራት የእስራኤልን ሕልውና እንዲቀበሉና ግንኙነታቸውን ለማሻሻልና ለማጠናከር የታለመ የትብብር ስምምነት ነው። የአብርሃም ስምምነት በአሜሪካ በኩል ከፍተኛ ድጋፍ ያለው ሲሆን እስካሁን እስራኤል ከተባበሩት አረብ ኤሚሬት፣ ከባህሬን፣ ከሱዳንና ከሞሮኮ ጋር ተስማምታለች። እስራኤል በጋዛና ዌስት ባንክ የሚንቀሳቀሱ 37 ዓለም አቀፍ የረድኤት ድርጅቶች ፈቃድ ማገዷ ተሰምቷል። ብሪታንያና ካናዳን ጨምሮ ደግሞ 10 ሀገራት አደገኛ ስላሉት የጋዛ ሰብአዊ ሁኔታ ማስጠንቀቂያ አውጥተዋል። የእስራኤል መንግስት በጋዛና ዌስት ባንክ የሚንቀሳቀሱ 37 መንግስታዊ ያልሆኑ ዓለም አቀፍ የረድኤት ድርጅቶች አዲስ የተዘረጋ የምዝገባ መመሪያ አላከበሩም በሚል የስራ ፈቃዳቸውን ማገዱ ተሰምተዋል። ከታህሳስ 23 ቀን ጀምሮ ተግባራዊ የሚሆነው ይህ እገዳ እንደነበር ድንበር የለሽ የሐኪሞች ቡድንና ኦክስፋም ያሉ ታዋቂ የረድኤት ድርጅቶችን የሚያካትተ ነው። ውሳኔው ድርጅቱ በመንግስት የወጣውን አዲስ የምዝገባ መስፈርት በተቀመጠው ጊዜ ገደብ ውስጥ አሟልተው አልተገኙም በሚል በአገሪቱ ባለስልጣናት የተላለፈ ነው ተብሏል። ታይምስ ኦፍ እስራኤል የአገሪቱ የዲያስፖራ ጉዳዮች ሚኒስቴር ታህሳስ 21 ቀን 2018 ያወጣው መግለጫ ጠቅሶ እንደዘገበው በእገዳው ተጽዕኖ ከደረሰባቸው ድርጅቶች መካከል የዴንማርክና የኖርዌይ ስደተኞች ምክር ቤት፣ ድንበር የለሽ የሐኪሞች ቡድን ኦክስፋም፣ ካሪታስ ኢንተርናሽናል፣ የአሜሪካ ፍሬንድስ ሰርቪስ ኮሚቴና ኢንተርናሽናል ሬስኪው ኮሚቴ ናቸው። ሚኒስቴሩ ድርጅቶቹ አዲሱን የምዝገባ ቅጽ እንዲያቀርቡ የ10 ወራት የጊዜ ገደብ ተሰጥቷቸው ነበር ይላል መመሪያው። የወጣው የእስራኤል የደህንነት ተቋማት አንዳንድ የረድኤት ድርጅቶች ሰራተኞች በሽብርተኝነት ተግባር ላይ ተሳትፈዋል የሚል ግኝት ማቅረባቸውን ተከትሎ እንደሆነ ሚኒስቴሩ አክሎ ገልጿል። በእስራኤል መከላከያ ሚኒስቴር ስር የሚተዳደረው ወደ ጋዛ የሚገባው ሰብአዊ እርዳታ የሚቆጣጠረው የግዛቱ ሰብአዊ እንቅስቃሴዎች አስተባባሪ በበኩሉም የምዝገባ ሂደቱ ዓላማ ሰብአዊ እርዳታ በሐማስ እንዳይበዘበዝ ለመከላከል ነው ብሏል። የአገሪቱ ባለስልጣናት ሐማስ የእርዳታ ቁሳቁሶችን ለራሱ ዓላማ ያውላል፣ የረድኤት ድርጅቶች ሰራተኞች ለታጣቂዎቹ ተግባራዊነት ይጠቀማል፣ እንዲሁም በረድኤት ድርጅቶች ሽፋን ከሽብርተኝነት ጋር ግንኙነት ካላቸው ምንጮች ገንዘብ ያዘዋውራል የሚል ክሶችን ሲያቀርቡ መቆየታቸው የሚዲያ ዘገባዎች ያመለክታሉ። ይህ በእንዲህ እንዳለ ታዲያ ይህ የእስራኤል ውሳኔ የተሰማው ጋዛ በአስቸጋሪ ሁኔታ ውስጥ ባለችበት ነው ማለት ሀገራት ተቃውሟል። የእስራኤል ውሳኔ የተሰማው በጋዛ 3 ሚሊዮን የሚጠጉ ሰዎች አስቸኳይ መጠለያና ሰብአዊ እርዳታ የሚሹበት ወቅት መሆኑን ጉዳዩን አሳሳቢ አድርጎታል ብለዋል ሀገራቱ። 10 የበለጸጉ ሀገራት አደገኛ ስላሉት የጋዛ ሰብአዊ ሁኔታ ማስጠንቀቂያ አውጥተዋል። የብሪታንያ፣ ካናዳ፣ ዴንማርክ፣ ፊንላንድ፣ ፈረንሳይ፣ አየርላንድ፣ ጃፓን፣ ኖርዌይ፣ ስዊድን እና የስዊዘርላንድ ውጭ ጉዳይ ሚኒስትሮች በብሪታንያ ውጭ ጉዳይ መስሪያ ቤት በኩል ባወጡት የጋራ መግለጫ የጋዛ ሰብአዊ ሁኔታ እንደገና እያሽቆለቆለ በመምጣቱ ከባድ ስጋት እንዳላቸው ገልጸው ሁኔታው አሳዛኝ እንደሆነም ተናግሯል። በጋራ መግለጫው ከ1 ሚሊዮን በላይ የጋዛ ሕዝብ በአስቸኳይ መጠለያ እንደሚያስፈልገው፣ የጤናና ሌሎች አገልግሎቶችን ሊሟሉለት እንደሚገባ ያስታወቁት ሀገሪቱ እስራኤል በአስቸኳይ አስፈላጊ ያሏቸውን እርምጃ እንድትወስድም ጭምር ጥሪ በማቅረብ ነው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።